አዲስ ሚስጥር ወጣ። አዲሱ ሚስጥር ምንድነው? ምን አይነት ሚስጥርስ ነው የወጣው? ትናንትና በኢንስታግራሟ ሀይሚዬ ምንድነው የፖስተችው? እንዲሁም በጣም አዝናለች፣ ልቧም ተሰብሯል። የብዙዎቻችሁ ጥያቄ ነው። ይህን ቪዲዮ ተከታተሉት እስከ መጨረሻው ድረስ እነግራችኋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ዛሬም በአዲስ ቪዲዮ እንደተለመደው መጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን በመጫን ደግሞ የሚደርስላችሁ የምለቀው ቪዲዮ ይደርስላችኋል ማለት ነው። ዛሬም በአዲስ ቪዲዮ የመጣሁት እንግዲህ ሀይሚዬ ትናንትና ማታ በኢንስታግራሟ ላይ የለቀቀችው ቪዲዮ ነበረ። ያም እንግዲህ ብዙዎቻችሁን መነጋገር አድርጓል። ብዙዎቻችሁ አዝናችኋል፣ ያዘናችኋላችሁ፣ እንዲሁም ደግሞ የተደሰታችሁም አላችሁ። እንዲሁም ደግሞ በተደጋሚ ብሩኬ ነው ይህን ጥፋት ያጠፋው፣ ጥፋቱ የእሱ ነው። ስለዚህ አሁንም ቢሆን እሱ ይቅርታ ማለት አለበት። የእሷን ደስታ አይፈልግምና ነው። በእሷ እልደት ጊዜ እንደዛ ነገር ተፈጠረ። አሁን ደግሞ በ250ዋ ጊዜ ይሄ ነገር ተፈጠረ። ስለዚህ የእሷ ደስታ አያስደስተውምና ነው ወይ? ብዙዎቻችሁ ጥያቄ ነው። እንደገና ደግሞ ከጓደኞቹ ራሱ ብዙ ነገሮችን እያላችሁ ነው ለመለያየት ማለት ነው። እንደዛ የምታደርጉ ልጆች ግን ራሳችሁን ብትሆኑ ጥሩ ነው። ሀይሚና ብሩኬ መቼም አይለያዩም። መቼም ቢሆን መቼም እኔ አስረግጬ ነግራችኋለሁ። ብዙ መስዋዕት የከፈሉበት ፍቅር ነው እዚጋ ያለው፣ ዝም ብሎ ጨዋታ አይደለም እና ስለዚህ አይለያዩም። አሁን ላይ በንዴት ሊሆኑ ይችላሉ፣ አለመግባባት ሊሆን ይችላል፣ ነግራችኋለሁ። ግን እነሱ መቼም አይለያዩም እና ሁለቱንም በአንድ አይን ብታው ጥሩ ነው ብዬ ነው የማስበው። አንዱን ዝቅ አንዱን ከፍ ባታደርጉ፣ ምክንያቱም አንድ አይነት ናቸው እነሱ። መጨረሻ ላይ ግን እኛ ነን የምናፍረው፣ ለየብቻ ከፋፍለናቸው ያለ ነው ማለት ነው። ይህን ነገር ደግሞ እናንተ ማሰብ አለባችሁ። አርቃችሁ በጣም ብዙ የምታስቡ ልጆች አላችሁ። ይህን ነገር ደግሞ ማሰብ ይኖርባችኋል። መቼም ቢሆን እንደማይለያዩና ሰላምን አምጥተው አሁን ላይ በሰላም እንደሚመለሱ እናውቃለን። ልቦናችሁም ያውቃል። ዝም ብለው ተጣልተው እንደማንኛውም ሰው የሚቀሩ ልጆች አይደሉም። እንዲሁም ደግሞ በዙሪያቸው ያሉትን ልጆች በጣም ብዙ ነገር እያደረጋችሁ ያላችሁ፣ ግማሾችን ትዘቀዝቃላችሁ፣ ግማሾችን ከፍ ታረጋላችሁ። ለምን እንደው አይገባኝም። በዙሪያ ያላቸው ሰዎች እንደኛው ናቸው። ማንኛችንም ቢሆን በህይወታችን ላይ ራሳችንን እንጂ የምንወስነው ሌላ ሰው ወይም ሰንባዲ ሰው መጥቶ አይደለም የሚወስንልን አይደል? ስለዚህ እነሱ ራሳቸውን ያውቃሉ፣ ራሳቸው ማለት ነው። እዚህ ጋር ያኛው ሰው መጥቶ ይሄን ነገር ታደርጋለህ አንቺም ይሄን ነገር ታደርጊያለሽ፣ እጅና እጃቸውን አያይዘው አሁኑ እዚህ ጋር ሰላም ትፈጥራላችሁ ቢሏቸው አይፈጥሩም። ምክንያቱም ሰው አይደለም ኑሯቸውን የሚመራላቸው ራሳቸው ናቸው። ስለዚህ ሁለቱም አስበውበት ቀስ ብለው በሚታረቁ ሰዓት ሊታረቁ ይችላሉ። ምክንያቱም የሚለያዩ ሰዎች ስላልሆኑ ማለት ነው። እና እዚህ ጋር የምከፋፍሏቸው ሰዎች እንትና ነው ጥፋተኛው የምትሉ ሰዎች፣ ጥፋት ማንኛችንም እናጠፋለን። እንደ ማንኛውም ሰው ሊያጠፋ ይችላል፣ ልታጠፋ ትችላለች። ግን ያ ነገር በይቅርታ የሚታለፍ ነው። ይቅርታ ተተባለ ደግሞ ብዙ ነገር፣ ይቅርታ ማለት ትልቅነት ነው፣ በጣም ትልቅነት ነው። እና ስለዚህ ያ ነገር ለሁላችንም የሚያስተምር ይመስለኛል። ሌላ ነገር ባታደርጉ፣ ኦዲየንሶችን ባትከፋፈሉ፣ ያልሆነ ቦታ ውስጥ ባገቡ፣ ያልተባለውን ነገር ባታወሩ ጥሩ ነው ብዬ ነው የማስበው። የእነሱን አንድነት የምትመኙ ሁላ መልካም ነገር ተመኙላቸው፣ ጥሩ ነገር ተመኙላቸው፣ ጥሩ ነገር እንዲሆኑ አስቡላቸው። በቃ ያ ነው ጥሩ ለሰው ልጅ ማለት ነው። እና ማንኛውንም ሰው ሰንባዲ ሰው መጥቶ ይሄን አድርጊ የሚላት ሰው ቢኖር ያን ነገር ላያደርጉ ይችላሉ አሁን ላይ። ምክንያቱም ማሰብ አለባቸው፣ ሁለቱም ቢሆኑ ማሰብ አለባቸው፣ በደንብ ማስተዋል አለባቸው። ታጠገባቸው ብዙ ጥላቶች እንዳሉ ማሰብ አለባቸው። ያን ነገር አስበው ሰላም መፍጠር ይኖርባቸዋል በራሳቸው ጊዜ እንጂ ሰው ባወራ ሰው ባላቸው አይደለም መሄድ ያለባቸው እነሱ ራሱ ማለት ነውና ስለዚህ እባካችሁ በተቻላችሁ አቅም አትነጣጥሏቸው፣ እውነት ለመናገር ማለት ነው። ማንኛቸውም ቢሆኑ አንድ ሳይድ ናቸው። ስለዚህ በአንድ ሳይድ እዋቸው ማለት ነው። ለሀይሚዬም ለብሩክም ለሁሉም እንደገና ደግሞ ለዙሪያቸው ላሉ ጓደኞችም ያው አንድ ናቸው አይደል? እነሱ
አንድ ናቸው እውነት ለመናገር ማለት ነው። ማንኛቸውም አይነጣጠሉም። ማንኛቸውም ተነጣጥለው ደግሞ ሌላ ነገር አያደርጉም። ያን ነገር ደግሞ ልቦናችሁ ሁላችሁም እኮ ያውቃል እኮ አታውቁም አለለም እያወቃችሁ ነው ያን ነገር የምታደርጉት እና እንደ ማንኛውም ዩቲዩበሮች ናቸው እነሱ ሁለቱም። ግን እነሱ ላይ የሆነ የሚገን ነገር አለ እና ያው ፌመሶችም ስለሆኑ ይሁን ብቻ አላቅም እና ስለዚህ የምትወዷቸውን በጣም ብዙ ልጆች እንዳላችሁላ ደግሞ የሚጠሏቸውን ብዙ ልጆች አሉ ማለት ነው እና ስለዚህ አንድን ሰው በራሱ ጊዜ አስተካክሎታል መጣ በሰው ግፊት የሚሆን ነገር የለም። በሰው ወሬ የሚሆን ነገር የለም። እንደገና ደግሞ እዚህ ጋር ያልሆነ ነገር የምታወሩ ልጆች ያ ነገር አውርታችሁ እናንተ እነሱ እንትን የሚሉ ነገር የለም። ሁሉም የራሱ በህይወቱ በሚያስበው አስተሳሰብ ነው የሚሄደው። እና ብሩክ ደግሞ ለሃይሚ ደስታ እንትን አይልም የምትሉ ልጆች ብሩክ ደግሞ ለሃይሚ ጠብር ግፍ ብሎ በጣም ብዙ ነገሮችን አይተናል ተመልክተናል። ምክንያቱም አይን ያየውን ነው አይደል የሚያምነው። ስለዚህ በአይናችን ያየነው ራሱ ብዙ ነገሮች አሉ ማለት ነው። እሷን ለማስደሰት ምን ያህል እንደሚለፋ እንዲሁም ደግሞ ምን ያህል ደስ እንደሚያደርጋት ደስተኛ እንደሚያደርጋት እናውቃለን። ስለዚህ አሁን ላይ እንደዛ የምታወሩ ልጆች እውነት እኔ እንጃ ጤነኛ ሆናችሁ አይደለም በነገራችን ላይ ማለት ነው። እልዴቷ ራሱ ቢያልፍ ራሱ እልዴቷን አይታችኋል። ቅውጥ አድርጎ ቆንጆ ልዴት እንዳከበረላት አይታችኋል። እንደዛ የሚዘፍኑ አምጥቶ ምናምን ፏ አድርጎ በደንብ አድርጎ እንደውም በፊት እሷ ካዘጋጀችው የበለጠ እሱ ፏ አድርጎ ማለት ነው። እና የእሷን ደስታ የማይፈልግበት ምክንያት ምንም የለም። እንዲሁም ደግሞ 250 ሺህ ታገባ በ250 ሺህ ቃል ገብቶ ነበረ ይዞ አከዶ ሐዋሳ ተዝናንተው ማን ነው ስሙ ድሬዳዋ ነው መሰለኛው ድሬ ሀደው እንደዛ ፏ ብለው ያው ታማበት ድንገት ያው ይዟት መጣ እንጂ ተዝናንተው ይዞ አከዶ የምትፈልገውን ቦታ እያደረሳት ያለ ልጅ ነው። እንዲሁም ደግሞ ታሁን በፊትም ተጣልተው እንደዛ ሆነው እንደዛ ተበጣብጠው ምናምን ነገር አንደኛ ከቡታጅራ ዩቲዩበሮች ቁጥር 1 ተብሎ የሚጠራ ልጅ እውነት ለመናገር ማለት ነው። ዱባይ ይዟት የመጣው እሱ ነው። ዱባይ ይዞ መጥቶ አዝናንቶ ፋድርጎ ይዟት ሄደው ማለት ነው። መጀመሪያ ማንኛቸውም ታይመጡ እና አብርሃም ትላላችሁ ምናምን በኋላ ነው የመጡት ዱባይ ላይ እና ስለዚህ የሃይሚን ደስታ በጣም የሚፈልግ ልጅ በጣም የሚያስቀድምላት ሁሉን ነገር ነው እና ስለዚህ እያያችሁ ራሱ በአይናችሁ እንኳን የምታዩትን እኮ አታምኑም ብዙዎቻችሁ ለመናገር ማለት ነው። እና አንድ ሰው ላይ መደምደም አንድ ሰው ላይ መጫን ማንኛውንም ነገር አስፈላጊ አይደለም ብዬ ነው ማስበው እኔ በራሴ ማለት ነው። እናንተ የራሳችሁን ሀሳብ ነው የምትሰጡት። እኔም የራሴን ሁላችንም የተለያየ ሀሳብ አለን በነገራችን ላይ ማለት ነው። ግን አትለዋቸው በቃ ለምን ትለያያቸዋላችሁ? ምን አደረጓችሁ? እውነት በቃ እነሱ አንድ ናቸው። አንድ እንዲሆኑ ፈልጉ ሁላችሁም። እነሱ ተለያዩና ምንም ነገር የምታገኙት ነገር የለም። ምንም ጥቅም የምታገኙት የለም። ሰላማቸውን ያምጣልን። አንድ እንዲሆኑ ሁላችንም እንፈልጋለን። እንግዲህ በሰላም እንደሚመጡልንም ባለሙሉ ተስፋ ነን። እንግዲህ ወጣ የምትሉት ሚስጥር አልገባኝም። ምን አይነት ሚስጥር እንደወጣ ምን አይነት ነገር እንደተደረገ ያንን እንግዲህ እናንተ የምታወጡት እናንተው የምትሰሙት እናንተው የምታገኙት ያን ነገር እራሳችሁ አድርጉት ማለት ነው። እወዳችኋለሁ። ቪዲዮ ተተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀገራችን ኢትዮጵያን ሰላም ያደርግልን። በስደት ላይ ያለን እህቶቻችን ሰላም ሁኑልኝ። እወዳችኋለሁ።